በኢትዮጵያ የሕዝብን አንድነት የሚያጠናክር አሰባሳቢ ትርክት መገንባት ላይ በአግባቡ ባለመሰራቱ ዜጎች በተለያዩ ጊዜያት ዋጋ ሲከፍሉ ቆይተዋል። ልዩነቶችን ቁጭ ብሎ ተነጋግሮ መፍታት አለመቻል ዜጎችን ለሞት ለመፈናቀልና ለንብረት ውድመት በመዳረግ ሀገርን ወደ ኋላ አስቀርቷል። በኢትዮጵያ የጋራ ሀገራዊ ትርክቶችን ለመቅረጽ ያለመ ብሔራዊ ኮንፈረንስ በጅማ ከተማ ከሰሞኑ ሲካሄድ ያገኘናቸው ምሁራንም ይህንኑ ያረጋግጣሉ። ኢትዮጵያ ረጅም ዓመት ታሪክ ቢኖራትም እጅግ በጣም በተፈጥሮም በሰው ሰራሽም መልኩ ብናየው በጣም የታደለች ሀገር ነች። የዛን ያህል ግን ሰብአዊ እና ቁሳዊ ብልጽግናን ከማረጋገጥ አንጻር ከዓለም ሀገራት እጅግ በጣም አስከፊ ድህነት ያለባት ሀገር ነችና ከዚህ ለመውጣት ያልቻልንባቸው በዚህ ረጅም ዓመት ታሪክ ውስጥ እንዳንወጣ አድርጎ ይዞን የቆየው እነዚያ የሚያስተሳስሩንን ነገሮች በአንድ ላይ አምጥተን እንደ ሀገር እንዴት እንቀጥል የሚሉ አስተሳሳሪ ትርክቶችን መፍጠር አለመቻላችን ነው። ነጠላ ትርክት ጎልብቶ የወል ትርክት ተትቶ የተመጣበት ሁኔታ አንዳንዶቹን ዛሬ ጫካ ያስገባቸው ዛሬም እሱን እናስቀጥል የሚሉ አሉ። ለምንድን ነው ነጠላ ትርክት የሚሆን ደግሞ ብለው እሱን ነጠላ ትርክት ደግሞ ልታገሉ የገቡን በዛው ልክ አሉ። እነኚህ ነጠላ ትርክትን ልታገሉ የገቡት ወደ ውይይት መጥቶ በናሽናል ኢንክሉሲቭ ናሽናል ዲያሎግ ወደዚህ ተመልሰው አይሱ ይቀጥል የሚሉ ደግሞ መንገዱ መልካም ከሆነ ጨርቅ ያርግላቸው ብለ ነገር ግን ደግሞ የወል ትርክትን እያጎለበትክ ለልጆች የምታቆይበትን ነው እየተወያየን ያለ ነው። ብዝሃነትን ማዕከል ያደረገ አሰባሳቢ ትርክት መገንባት ለኢትዮጵያ ሁለንተናዊ እድገትና ብልጽግና ወሳኝ ሚና ያለው እንደሆነ ይታመናል። በመሆኑም የተቃርኖ ገጽታዎችን በማከም ልዩነትን በማጥበብና ስብራትን በመጠገን ሀገርን በሚያጸና አሰባሳቢ ትርክቶች ላይ አተኩሮ መስራት ይገባል። ለዚህ ደግሞ የሚሆኑ ሀገራዊ እሴቶች አሉንም ይላሉ። ኢትዮጵያ እድለኛ ናት፣ ብዙ እሴት አላትና በእነዚህ እሴት ውስጥ ለዛሬ የሚጠቅመን እንደ ገመድ የሚያስተሳስረን ነገሮችን ፍለጋ ነው። የፖለቲካችን፣ የኢኮኖሚያችን፣ የማህበረሰብ ዝንቅነታችንን የበለጠ ተጠቅመን ለለውጥ የምንጠቀምበትን እሴት መርጠን ማውጣት ነው ትርክት ብለን የምንለውና ከሌላው ሀገር ጋር ስናወዳድራት ኢትዮጵያ ብዙ የእሴት ባለቤት ናት። የሚለያዩንን አቆይተን የሚያስማሙንን ወደ መድረክ አምጥተን በሚያስማሙን ላይ ቤት ብንሰራ ማገርና ዋልታ አድርገን በዛ ላይ የምንገነባት ኢትዮጵያ የሁላችን ትሆናለች። የገሌ የምትባል አይደለችም ማለት ነው። የኔም ናት፣ ያንተም ናት፣ የሱም ነው፣ የሷም ነው፣ የሁሉም ናት ማለት ነው። እቺን ደግሞ ለልጆቻችን የምናወርሳት ያማረ ቤት ልጆቻችን እንደኛ የሚነታረኩባት ሳይሆን የሚዋደዱባት የሚስማሙባት ሀገር ትሆን ዘንድ የወል ትርክትን አጎልብቶ መሄድ ተገቢ ነው። የወል ሀገርን በወል እውነቶች ላይ አጽንቶ ሀገራዊ ልዕልናን ለማብሰር ባለፉት ዓመታት በወንድማማችነትና እህትማማችነት ላይ የተመሰረተ ህብረ ብሔራዊነትን የሚያጎለብት የመደመር መንገድን በመከተል ለጠንካራ ሀገረ መንግስት ግንባታ እየተሰራ ይገኛል። ይህም ታሪክን፣ ተረክንና ትርክትን በመረዳት የጋራ የሚያግባባ ብሔራዊነትን ለመፍጠር ወሳኝ ነው። ባለፉት 7 ዓመታት እንግዲህ ብሔራዊ ትርክትን ከመፍጠር አስተሳሳሪ ትርክቶችን ከመፍጠር አንጻር በክቡር ጠቅላይ ሚኒስትራችን በተጻፉ የተለያዩ መጽሐፍ መድብሎችም በተደጋጋሚ እንደቀረበው መንግስትም በተለያዩ መልኮች በሚወስዳቸው ህጋዊ መዋቅራዊ እርምጃዎች ብሔራዊ አስተሳሳሪ ትርክቶች በደንብ ጎልተው እየወጡ ሄዱበትና እንደ ሀገር ውስጣዊ ጥንካሬያችን የበለጠ እያዳበረን የመጣንበት ሁኔታ ተፈጥሯል። ገዢ ትርክት በመፍጠር አብሮነትን ማጠናከርና ሀገርን በጽኑ መሰረት ላይ መገንባት ውጤታማ የሚሆነው ከመንግስት ባሻገር ተቋማትና ሁሉም ዜጋ የድርሻውን ሲወጣም ነው። ተቋማት የወል ትርክት የመገንባት ስራን ኦን አድርጎ መስራት አለባቸው። እዚህ ያለን በየሴክቱ በየአጥሩ ያለን ሰዎች አጥራችን ማፍረስ አለብን። አንደኛ ደረጃ የሚባል ጅማ የለም። አንደኛ ደረጃ የሚባል ሐረር የለም። አንደኛ ደረጃ የሚባል አድዋ የለም። አንደኛ ደረጃ የሚባል ጎንደር የለም። አንደኛ ደረጃ የሚባል ኢትዮጵያ ነው ያለው። ይሄን መቀበል ያስፈልጋል።